ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። ዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ በተለይ በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና የባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን ይጠበቃል። ከዚህ ቀደም በተለያዩ የኢትዮጵያ አካባቢዎች ከመጠን ያለፈ ዝናብ እንዲሁም ዝናብ በወቅቱ አለመጣሉ ጉዳት አስከትሏል። ዘንድሮም የኤልኒኖ ተቃራኒ ውጤቶች የሆኑ አነስተኛ ዝናብና ከልክ ያለፈ ዝናብ ማህበረሰቡ ላይ የጋረጡት አደጋ የሚጠቁሙ ሪፖርቶች እየወጡ ነው። ወቅቱ 50% ገደማ ዓመታዊ የቀጠናው ዝናብ የሚገኝበት እንደመሆኑ የዝናብ እጥረት ጫናው በግብርና፣ በውሃ አቅርቦት፣ በምግብ ደህንነት እና በህብረተሰብ ጤና ላይ ተጽዕኖ ያሳድራል። የዘንድሮው ኤልኒኖ በአውሮፓውያኑ 1997 እና በ2023 ከተከሰተው ጋር ተመሳሳይ እንደሚሆን ይጠበቃል። አሜሪካ በኢራን ላይ የምትፈጽመውን ጥቃት ማቆሟን ተከትሎ የነዳጅ ዋጋ ከፍተኛ ቅናሽ አሳየ። የአሜሪካና የኢራን ግጭት ለ2 ሳምንታት ያህል ከቀጠለ በኋላ በሳምንቱ መጨረሻ ላይ መቆሙን ተከትሎ ሰኞ ዕለት ዓለም አቀፉ የነዳጅ ዋጋ 6% ቅናሽ አሳየ። አሜሪካ ለተከታታይ 2 ሳምንት በኢራን ላይ የፈጸመችውን ድብደባ ካቆመች በኋላ ኢራን የአጸፋ ምላሽ እንደማትሰጥ በመግለጿ ግጭቱን ለማርገብ ዲፕሎማሲያዊ መፍትሄ ሊገኝ እንዲሁም የሆርሙዝ ወሽመጥ ሊከፈት ይችላል የሚል ተስፋ አጭሯል። የዓለም ነዳጅ ዋጋም በበርሜል $90.58 የተሸጠ ነው። ጦርነቱ ከተጀመረ በኋላ የሆርሙዝ ወሽመጥ በመዘጋቱና ግጭት ወደ ቀይ ባህር በመስፋፋቱ በበርሜል $100 ደርሶ ነበር። በስተመጨረሻም የጤና መረጃ። በየትኛው ዕድሜ ላይ ምን አይነት ምግብ መብላት አለብን ብለው ያስባሉ? እስቲ መልሶትን ኮሜንት ላይ ያስቀምጡ። ጨቅላ ህጻናትና ታዳጊዎች በወተት ተዋጽኦ ውስጥ ያለው ንጥረ ነገር ያስፈልጋቸዋል። በ20ዎቹና 30ዎቹ ዕድሜ ግን እምብዛም ጤናማ አመጋገብ ላይሆን ይችላል። በልጅነት ምግብ ሰውነትና አእምሮን ይገነባል። ልጆች ለአንጎል እድገት፣ ለጡንቻ ጥንካሬ ሲባል ጤናማ ካሎሪ፣ አይረን፣ አዮዲን እና በሽታ ለመከላከል የሚረዱ ቫይታሚኖች ያስፈልጓቸዋል። አትክልትና ፍራፍሬ፣ ያልተፈተጉ ጥራጥሬዎች፣ ባቄላ፣ ምስር፣ ለውዝ የሚያስፈልጋቸው ሲሆን ከልክ በላይ የተቀነባበረ ምግብ መውሰድ የለባቸውም። በተጨማሪም ወተት፣ እርጎ፣ አይብ፣ የካልሽየም ያለው ምግብ፣ ቫይታሚን ዲ የበለጸጉ ምግቦች፣ አሳ፣ እንቁላል እና የፀሐይ ብርሃን ለልጆች አስፈላጊ ናቸው። በልጅነት የምንወስዳቸው ምግቦች ኋላ ላይ ዕድሜ ሲገፋ የሚኖረንን የጤና ሁኔታ እንደሚወስኑ ጥናቶች ያሳያሉ። ከልጅነት ባሻገር በወጣትነት ዕድሜ የሚወሰዱ ምግቦችም የጤና ሁኔታን ይወስናሉ። ወጣትነት አጥንትና ጡንቻዎች ተገንብተው የሚጠናቀቁበት የዕድሜ ክፍል ነው። በ20ዎቹ አካባቢ የእድገት መጠን መቀነስ ይጀምራል። የልብና የአንጎል ጤና መጠበቅ የሚቻልባቸው ልማዶችን ማዳበር የሚቻልበት ዕድሜ ነው። በተለይም ሴቶች የወር አበባ ማየት ከጀመሩ በኋላ በካልሽየም፣ ቫይታሚን ዲ እና አይረን መውሰድ ይመከራል። በ20ዎቹ ዕድሜ ክልል ውስጥ ፕሮቲን እና ቫይታሚን ቢ መውሰድም ለጤና ጠቃሚ ነው። አትክልትን ያማከለ አመጋገብ ወይም ሜዲቴሪያን ዳይት በባለሙያዎች ይመከራል። ጥራጥሬ፣ ለውዝ፣ የወይራ ዘይት፣ አሳ፣ ወተት እና ዶሮ መመገብ ለጤና ጠቃሚ ነው። በ20ዎቹ በ30ዎቹ ወይም በ40ዎቹ ቤተሰብ መመስረት የሚፈልጉ ወንዶችም ሆኑ ሴቶች ይሄን አመጋገብ እንዲከተሉ ይመከራል። ስብ፣ ስጋ፣ ነጭ ካርቦሃይድሬት የሞላው አመጋገብ የስነ ተዋልዶ ጤናን ይጎዳል። ሴቶች አትክልት፣ ብሮኮሊ እና ሽምብራ ማዘውተራቸውም ጠቃሚ ነው። በተጨማሪም በጎልማሳነት ወቅትም በፕሮቲን፣ በካልሽየም፣ ቫይታሚን ዲ እና ኦሜጋ 3 የበለጸጉ ምግቦች ለጤናማ አኗኗር ይረዳሉ። ዕድሜ ሲጨምር ትኩረት ሊሰጥ የሚገባው ለካልሽየም እና ቫይታሚን ዲ ነው።
የአጥንት ህመምና የሰውነት መዳከም ከዕድሜ መጨመር ጋር ተያይዘው የሚመጡ ህመሞች ናቸው። ካልሲየምን በዋናነት ከወተት እንዲሁም ከአይብ፣ ከእርጎ፣ ከስፒናች ማግኘት ይቻላል። አሳና እንቁላል አስኳል ቫይታሚን ዲ ምንጭ ናቸው። ቫይታሚን ዲ መውሰድም ለአዛውንቶች ጤናማ አኗኗር ይረዳል።